ሰላም የቲፕ ቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በአይነቱ ለየት ያለ ኢንፎርሜሽን ነው ይዘንላችሁ የመጣ ነው። በቲክቶክ አካውንታችን ከወደ ጀርመን ተደውሎልን አንድ ችሎታ እድልም ያለው ሰው ወደ ጀርመን ልንወስድ ነው ብለዋል። አክቹሊ እድል እንኳን አይባልም ችሎታ ነው ሊባል የሚችለው፣ ምክንያቱም መስፈርቶች አሉት። እነዛን መስፈርቶች ሊያሟላ የሚችል ሰው ወደ ጀርመን ያለምንም ክፍያ የቲኬት ወጪ፣ የቪዛ ወጪና ሌሎችንም ወጪዎች ራሱ ድርጅቱ ሸፍኖ ወደ ጀርመን በ4 አመት ኮንትራትና በ200 ሺህ ብር የተጣራ ደሞዝ መውሰድ እንፈልጋለን እና በቲክቶክ አካውንታችሁ ማስታወቂያ ስሩልን ተብለን ቲክቶክ ላይ ፖስት አደረግን። ከዛ በኋላ ግን ለምን ወደ ዩቲዩብ አንወስደውም፣ ለምን ለዩቲዩብ ቤተሰቦቻችን አናጋራም ብለን አስበን ያለምንም 5 ሳንቲ ክፍያ ወደ ጀርመን የምትገቡበትን ኢንፎርሜሽን ነው ዛሬ ልነግራችሁ የመጣ ነው። በመጀመሪያ ግን ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩት። እንዲሁም ምናልባት አሁን የምንነግራችሁ መረጃ ለእናንተ ባይጠቅም እንኳን ለሌሎች ወዳጅ ዘመዶቻችሁ ሊጠቅም ስለሚችል ይህንን ቪዲዮ ሼር በማድረግ ጀምሩት። በጀርመን የሚገኝ የሀበሻ ሬስቶራንት አለ። ረጅም ዓመት የቆየ የሀበሻ ሬስቶራንት ነውና ሼፎችን ይፈልጋል። ሼፎችን ስላችሁ ብዙ ሆኖ አይደለም፣ አንድ ሼፍ ነው የሚፈልገው። ግን ጾታ አይመርጥም። ወንድ ሊሆን ይችላል ያ ሼፍ፣ አሊያም ሴት ልትሆን ትችላለች። ብቻ አንድ ሼፍ ፈትኖ ከዚህ ቀጥሎ የምነግራችሁን መስፈርት የሚያሟሉና ከዚህ ቀጥሎ የምንነግራችሁን ተያዦች ማቅረብ የሚችል አንድን ሼፍ መውሰድ ይፈልጋል። መስፈርቱ ምን መሰላችሁ? ኢትዮጵያዊ የሆነ ወይንም የሆነች የታወቀ የምግብ ዝግጅት ትምህርት ቤት ውስጥ ዲፕሎማ ያለው ወይንም ያላት የኢትዮጵያን የባህል ምግቦች በሚገባ ማዘጋጀት የምትችል እንዲሁም ከታወቀ ሆቴል ወይንም ሬስቶራንት 4 አመትና ከዛ በላይ የስራ ልምድ ያለው ወይንም ያላት እና ከዚህ ቀጥሎ የምነግራችሁን ተያዦች ደግሞ ማቅረብ የሚችሉ ነው። የተያዥ ሁኔታዎቹ መጀመሪያ የቤት ካርታ ማቅረብ የምትችሉ፣ ሁለተኛ የመኪና ሊብሬ ማቅረብ የምትችሉ፣ ምናልባት የእናንተ ላይሆን ይችላል፣ የቤተ ዘመድ የወንድም የእህት ወይንም የሰንበዲ ሊሆን ይችላል። ብቻ ያን የቤት ካርታ ወይንም የመኪና ሊብሬ እንደ ተያዥ አድርጋችሁ ማቅረብ የምትችሉ። ሶስተኛው የመኪና ሊብሬም የቤት ካርታ ማቅረብ ለምትችሉ ደግሞ እንደ ሶስተኛ የቀረበ አሪፍ አማራጭ አለ። ይሄ ደግሞ ምንድነው? ምናልባት ሼፎቹ ጀርመን ከገባችሁ በኋላ ወይም አንድ የሚሄደው ሼፍ ወይም የምትሄደው ሼፍ ጀርመን ከገባችሁ በኋላ ብትጠፋ 2 ሚሊዮን የኢትዮጵያ ብር እከፍላለሁ ብሎ ሊፈርም የሚችል ተያዥ መሆን የሚችል ሰው ማቅረብ ግዴታችሁ ነው ማለት ነው። ምክንያቱም ድርጅቱ እናንተን ሲወስድ የሚያወጣቸው በጣም ብዙ ወጪዎች አሉ። ከትኬት ጀምሮ፣ ከቪዛ ጀምሮ፣ ኤምባሲ ከሚጠየቀው ጀምሮ በጣም ብዙ ወጪዎች አሉት። ፕላስ ፕሮሰስም አለው። እያንዳንዱ ነገር የሚያልቀው በህጋዊ መንገድ ነው። ኢቭን ደሞዝ እንኳን ሲከፈላችሁ ድርጅቱ ካለው ደሞዝ ጣሪያ አሳንሶ መክፈል አይችልም፣ እናንተም በህግ አግባብ መጠየቅ ስለምትችሉ ማለት ነው። ስለዚህ በህግና በህግ ወደሚመራበት ሀገር ስለሆነ የምትሄዱት በጣም ብዙ ወጪዎችን ድርጅቱ ለእናንተ ያወጣል። ያን ሁሉ ወጪ አውጥቶ ደግሞ ከወሰዳችሁ በኋላ ድንገት ወደ ሌላ ቦታ ሙቭ አድርጋችሁ ብትጠፉበት ድርጅቱ ኪሳራ ላይ ስለሚወድቅ አሁን ያልኳችሁን ተያዦች ማቅረብ ግዴታ ይሆናል ማለት ነው። ያው የተያዥ ሁኔታው እንደነገርኳችሁ በጣም ቀላል ነው። ቤት እኛ ላይ ኖረን ይችላል፣ መኪና እኛ ላይ ኖረን ይችላል። ግን ያለው ወንድም ወይንም እህት ወይንም ጓደኛም ሊኖረን ይችላል። እነዚህንም ደግሞ ካቃተን እንዳልኳችሁ ቢጠፉ 2 ሚሊዮን ብር እከፍላለሁ ብሎ ሊፈርም የሚችል ተያዥ የግድ ያስፈልጋል። ኮንትራቱ እንግዲህ በተመለከተ 4 አመት ነው እንዳልኳችሁ። በዚህ 4 አመት ውስጥ ኮንትራት ካፈረሳችሁ የምትዋዋሉት ውል ይኖራል። አፍራሹ አካል የሚቀጠው ቅጣት ሊኖር ይችላል። ስለዚህ ለ4 አመት ጀርመን ትቆያላችሁ ማለት ነው። በየ6 ወሩ ወይንም በየአመቱ የሚሰጣችሁ ረፍት ይኖራል። በየ6 ወሩ ወይንም በየአመቱ የሚሰጣችሁ ረፍት ይኖራል። በዛ ረፍታችሁ ውስጥ ወደ ሌላ ቦታዎች መንቀሳቀስ፣ መውጣት፣ መግባት ምናምን ትችላላችሁ። ወደ ሌሎች ቦታዎች ስላችሁ ለምሳሌ ኢትዮጵያ መጣችሁ ዘመድ ጠይቃችሁ መመለስ ትችላላችሁ። ብቻ ከጀርመን ወጣ ብላችሁ ትራቨል የምናደርግ ካላችሁ ትችላላችሁ። የደሞዙ ጉዳይ የተጣራ 200 ሺህ ብር በወር ነው። ያ ማለት ቤት ኪራይ ራሳችሁ ነው የምትከራዩት። ምግብና መጠጥ እዛው ድርጅት ውስጥ ነው። የቤት ኪራዩን ጨምሮ አሁን ሰዎቹ ለኛ ሂሳቡን አስልተው ሲነግሩን የሚከፈላችሁ ክፍያ አለ። አይ ቲንክ በጀርመንኛ ቦኔቶና ኔቶ ምናምን ከተሳሳትኩ ሶሪ። ብቻ ያልተጣራና የተጣራ ሲሆን ማለት ነው። ያልተጣራው ሲከፈላችሁ ከዛ ላይ የመንግስት ታክስ፣ የጤና፣ የኢንሹራንስ ምናምን የሚባሉ ነገሮች አሉ የሚቆረጥባችሁ። እነዛ ተቆራርጠውባችሁ ከዛ በኋላ ቤት ኪራይ ተከራይታችሁ ከዛ በኋላ ነው 200 ሺህ ብር ኔት ይደርሳችኋል የተባሉ። በምዕራባውያኑ ዓለም ደግሞ እንደተለመደው ለሼፎችም ቲፕ የሚሰጥ ነገር ነውና ከቲፕ ውጭ በወር
200 ሺህ ብር የተጣራ ደሞዝ አላችሁ ማለት ነው። አሁን ይሄ ጉዞ ቀንቶት መስፈርቱን አሟልቶና ተፈትኖ አልፎ ወደ ጀርመን የሚሄድ ሰው በጣም እድለኛ ሰው ነው ብዬ አምናለሁ። ምክንያቱም ወደ አሜሪካና ወደ ሌሎች ሀገሮች ስፔሻሊ አሜሪካ ለመሄድ ሲፈልግ ብዙ ጊዜ ትራቨል ሂስትሪ ይጠየቃል አይደለ? እንደ ጀርመን ያሉ ትልልቅ የአውሮፓ ሀገራት ላይ ደግሞ ገብቶ መውጣት ለትራቨል ሂስትሪም ደግሞ በጣም አሪፍ ነገር ነውና አሜሪካን ሀገር ፕሮሰስ ላይ ያላችሁ ምናምን ሰዎችም ካላችሁ ጀርመን ሄዳችሁ 4 አመት ቆይታችሁ መውጣታችሁ ለትራቨል ሂስትሪያችሁ በጣም አሪፍ ነውና ይሄ እድል እንዳያመልጣችሁ። ምንም እንኳን የሚፈለገው ወይንም የምትፈለገው አንድ ሼፍ ቢሆንም ነገር ግን ሁላችሁም እንድትሞከሩ ሪኮመንድ አረጋችኋለሁ። ሌላው የምትሄዱት እንግዲህ አዲስ ሀገር ውስጥ አዲስ ማህበረሰብ፣ አዲስ እይታ፣ አዲስ ነገር ያለበት ቦታ ነው። ሶ ትንሽ ያው መደናገጥ ምናምን ነገር ሊኖር ይችላል። ነገር ግን ያው የምትሄዱት እንዳልኳችሁ የህግና የህግ ሀገር የሆነ ብቻ ነው። ከተባባላችሁት ውጭ የሚሆን ነገር በፍጹም የለም። ቢሆን እንኳን የወሰዷችሁን ሰዎች በህግ አግባብ ልትጠይቁ የምትችሉበት ሀገር ስለሆነ የምትሄዱት ምንም የሚያስፈራ ነገር የለውም። ሶ እንዴት ነው የሚሆነው? አሁን የነገርኳችሁን መስፈርቶች የምታሟሉ ተያዥ ማቅረብ የምትችሉ በዚህ የቴሌግራም ቁጥር ቴሌግራም ላይ ብቻ ሲቢያችሁን በመላክ መመዝገብ ትችላላችሁ። ፕሊስ መስፈርቱን የማታሟሉ ሰዎች ከሆናችሁ በምንም አይነት ሁኔታ እናንተን የሚተባበር አካል ሊኖር አይችልም። መስፈርቱን የምታሟሉና የምታሟሉ ብቻ በዚህ የቴሌግራም ቁጥር ሲቢያችሁን በመላክ ተመዝገቡ። ከዛ በኋላ ምንድነው የሚደረገው? ከዚህ ውስጥ 5 ሼፎች ፊልተር ይደረጋሉ። እነዛ 5 ሼፎች ፊልተር ከተደረጉ በኋላ አንድ ሼፍ አለ የሚፈትን ማለት ነው። ያ ሼፍ ይፈትንና የምግባችሁ ቴስት፣ ጣዕሙ፣ እያንዳንዱ ነገር ከታየ በኋላ ቀሪው የሚሆነው ያላችሁ ዲሲፕሊን ነገር ሱስ አለባችሁ የለባችሁም ወይ ምናምን የሚባለው ነገር ከታየ በኋላ ከ5ቱ አንዱ ተመርጦ ጉዞ ወደ ጀርመን ማለት ነው። ብዙ ጊዜ ልብ ብላችሁ ከሆነ እንደዚህ አይነት ነገሮች ሲሰሩ ሰው አመኔታ አይኖረውም። በተለይ ያለምንም ወጪ ወደ አውሮፓ ያለምንም ወጪ ወደ እንትን ምናምን የሚባል ነገር ይኖራልና አብዛኛው ሰው እንዴት ነው ምንም ወጪ ሳለወጣ እዛ ቦታ ላይ ሊወስደኝ የሚችል ምናምን ይላል። ይሄ ግን ቅድም መግቢያ ላይ እንዳልኳችሁ ምንድነው ለረጅም አመት ጀርመን ውስጥ የቆየ የሀበሻ የምግብ ቤት ወይንም የሀበሻ ሬስቶራንት ነው። ሶ እጅግ በጣም ጥሩ ሙያ ያለውን ሼፍ ይፈልጋል። ከዛ አንጻር ነው በነፃ የምትወሰዱት። ደግሞ አለው ምንም አይነት ወጪ የለባችሁ፣ ምንም አይነት ክፍያ አትከፍሉም። ቪዛ፣ ትኬት፣ እያንዳንዱ ነገር የሚያልቀው በዛው በድርጅቱ ነው። አንዳንድ እንድንመልስላችሁ የምትፈልጓቸው ጥያቄዎች ካሉ ኮሜንት ላይ አስቀምጡልን፣ እኛ ሪፕላይ እናደርጋለን። ይህንን ዩቲዩብ ቻናል ደግሞ ሰብስክራይብ አድርጉ። ቪዲዮ እንዳልኳችሁ ለእናንተ ባይጠቅም ለሌሎች እህት ወንድሞቻችን ስለሚጠቅም ሼር አድርጉ። መልካም እድል ተመኘ።